እንዴት ናችሁ የኔ ወዶች? ደህና ናችሁ? በጣም ደህና ነኝ እና ማለት ነው አሮጊቶችዬ ብሩኬን አፈቅረዋለሁ ብላችሁ ላይ ብላይ ትናንት እየተናገራችሁ ሪከርድ ነበር አይደል? እሱንም ሀይሜ አይተዋለች እና ብሩኬን ትተውላችኋለች። እንኳን ደስ አላችሁ ብላችሁ ደስ ይለኝ ነበረ። እንግዲህ ዛሬ ባሽሙር ተወጋጋችኋለች ልላችሁ ፈልጌ ነው። ከዛ ውጭ ደግሞ ማለት ነው ኦ ማይ ጋድ ምን አናደዳችሁ? ቆይ እነሱ ለተፋቀሩ እናንተ ምን አናደዳችሁ? ነገሩ ብሩኬን ስለሚፈልጉት ያኔ ሮማንሲ ነገር አይፈልጉም። ብቻ ለማንኛውም ትንሽ እንቀጥቀጣቸው እንዴ እንሂድባቸው። ሌላ ደግሞ ግምጃዬ ማለት ነው እንዴ እናንተ ግን የምር በጣም አስተሳሰባችሁ ጭቃ የሆነ ሰዎች አላችሁ። ምን አገባችሁ? መጽሐፍ አስመረኩ ብላ መጣሽ። ውሸቷን ነው። የሰው መጽሐፍ አይደለም የሰው መጽሐፍ ነው ምናምን። ምንም ይሁን ምንም ምን በቃ የማደም ቀሞች በጣም የበታችነት ስሜት አለብን። የሆነ ሰው ሲያድግ አንወድም እንዴ። ምን አገባችሁ? የሰው መጽሐፍ ቢሆንስ እናንተ እንዲሁ ከኛ ተሽላ ስለተገኘች እሷን ማድነቅ እንጂ እውነት እንደዚህ ማድረግ በጣም ነው ያፈርኩባችሁ የማደም ቀሞች ማለት በጣም ማለት ነው። ምክንያቱም እሷ ከኛ ተሽላ ልክ እዚህ አሁን የማዳም ቤት የወጡ ልጆች አብዛኞቹ በቃ ወይ ሲያለቃቅሱ ወይ የሆነ ነገር ሆኖ ምናምን የሆነ ብስቁል ብሎ ነው የሚታዩ። ኢትዮጵያ ከኛ ከነዛ ሁሉ ተሽላ ጎበዝ ሆና ራሷን ቀይራ ጭራሽ መጽሐፍ ከማሳተም የደረሰችን ሴት የሰው ቢሆን እናንተ ምን አገባችሁ እንዴ? ደግሞ ሲቀጥል ደግሞ ምን ጥሩ ነገር ሰርታ ነው ለምትሉ እኛ እንኳን በህጋዊ መተን ብዙ ፈተና አለፍን እንላለን። እነሱ እኮ ስንት በረሃ አቋርጠው በእግራቸው ልክ እንደ ወንድ ልጅ ስንት ኪሎ ሜትረኛ በፕሌን 4 ሰዓት የምንሄድበትን እነሱ በእግራቸው ወርም 2 ወርም ተጉዘው ከብዙ ነገር ተከላክለው እዛ የደረሱ። ከነሱ በላይ ጀግና አለ እንዴ? ከነሱ በላይ አርበኛና ወታደር አለ እንዴ? የምርግን በድንበር ሄደው ገብተው ሰርተው ሀገራቸው ገብተው ለሚኖሩ በስማም ያውም ራሷን ቀይራ ከነሱ በላይ ጀግና የለም። ድንበር በህገ ወጥ ገብተው ሰርተው ራሳቸውን አስከብረው ምንም ሳይሆኑ ስንቶቹ ናቸው ልጅ እየወለዱ የሚገቡት? ስንቶቹ እነሱም ተገደው ፈልገው ሳይሆን ተገደው። ግን ያ ሁሉ ነገር ተከላክላ እዛ ደርሳ ተመልሳ እንደዚህ ስኬት ላይ ስትደርስ እንደዚህ እሷን ማንቋሸሻችሁ በጣም አፍሬ ያለው። ይሄ በቃ ቅናታም ቅንቅናም እንደሆናችሁ ነው የተረዳሁት። ቅናታም ምድረ ቅናታም ምን አስቀናችሁ? ቆይ እከክ እዛው ስታኩ ነው የምትኖሩ እናንተ የሰው እድገት የማትፈልጉ ምቀኛሞች ማለት ነው። እሷ እንደዚህ አምሮባት ዝንጥ ብላ ስትመጣ ተናደዳችሁ፣ ተቃጠላችሁ። ከእናንተ ስለተሻለች እናንተ ዛን ሳህን ትፎቀፉቃላችሁ፣ እኛ እዚህ ሳህን እንፎቀፉቃለን እኔን ጨምሮ። እሷ ግን እዛ ዝንጥ ብላ እየኖረች ነው ራሷን ችላ። እነ ፎከት እና ራሳችሁን ቀይሩ። የእሷን አሻግራችሁ እያያችሁ እሷ የምትሰራውን ስራ ከማጥላላት ከማንቋሸሽ አበረታቷስ። የእሷን እንጀራ እናንተ አበሉት። ምቀኝነት ግን ምን ይሰራላችኋል? የምር ማለት ነው። በፈጣሪ ያኔ ቃለ መጠይቁ ጊዜ ስንት ዛቻ፣ አሁን ደግሞ መጽሐፍ አስመረቁ ስትል በስማም። ሌላ ወደ ፍቅር እንሄዳለን። እሺ ፍቅር ወይ ፍቅር፣ የፍቅር ደግሞ ይለያል ጋይስ። ኦ ማይ ጋድ እኔ በሳቅ ነው ንፍር ያልኩት ንፍር። እሺ ፍቅርዬ እንግዲህ ፍቅርን ፏድ ራሱ እየመሰከረላት ነው። ልጁ የፍቅር የፏድ አይደለም የአብረሽ ነው እያላችሁ ሰሞኑን እንትን ስትሉ ፏድ እንግዲህ ልጄ ናት የኔ ልጅ ናት የሰው አይደለችም እያለ ነው። ፏድ ፍቅር ምን አይነት ሴት እንደሆነች ያውቃል። እችት አርጋበት ነው እንደውም የተለያዩት ምናምን ብላችሁ ነበረ። እሱ እንግዲህ ልጁን አምኗል። ያው ፍቅር ደግሞ ልጁን ካመነ ቺት እንደማታረግበት እርግጠኛ ነው ማለት ነው። እና ፏድ አንዳንድ ማለት አሁን አንተ አሁን ፏድ አሁን ልጅን አትንኩ ስለ ልጅ አሁን በነገራችን ላይ ፍቅር ፏድ ጋር ምንም የተነካካችው ነገር የለም። ስለ ፏድም አላወራችም። ፏድን የሚነካ ነገር ምንም ያረገችው ነገር የለም። ስለዚህ እዚህ ጋር ፍቅርን ሜንሽን አድርገው ፏድ ስለ ፍቅር ማውራት አይጠበቅብም። ስለ ልጅህም ቢሆን ማንም የተናገረ ነገር የለም። እኔ እንጃ ልጁ የፏድ አይደለም ምናምን ያሉ ሊኖሩ ይችላሉ። ግን ብዙም ይህን ያክል አልሰማውም። ፍቅር እንደውም ራሷን ችላ ነው ልጇን እንደውም ሶሻል ሚዲያ ላይ አምጥታ አትነግድባትም። በጣም ጎበዝ ናት። የልጇን ፕራይቬሲ በደንብ ትጠብቃለች። ስለዚህ ፏድ የልጅ ነገር አያሳስብህ። ምክንያቱም ፍቅር እንደዚህ ራሷን አውርዳ የማይመጥናትን ስራ እየሰራች ያለችው ለልጇ ስትል ነው ብዬ ነው የማስበው። ፏድ እንደው ለልጅ ተቆራጭ አርግ ስትባል እምቢ ያልክ ሰው እያሆነ ይሁን። ለማንኛውም እንዴት ናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። በአዲስ ቪዲዮ ከች ብለናል። ፍቅርን ሀይሚንና
ግምጄን ነው ይዘን የመጣ ነው። እሺ ከሀይሚ ጀመር። ሀይሚ እንግዲህ ከብሩኬ ጋር ጥሩ የፍቅር ህይወት ስላላት ብዙ ሴቶች በጣም ይቀናሉ። እናፈቅረዋለን፣ እንወደዋለን ይላሉ ማሀድ እና ብዙ ሰዎች እንደሚቀኑባት እንደሚናደዱባት ከብሩኬ ጋር በመሆኗ ማለት ነው። ብሩኬን የራሳቸው ለማድረግ በጣም ይፈልጋሉ። ሲጣሉ ደግሞ ሀይሚን ይሳደባሉ። ብሩኬ የኛ ጀግና ሂድበት ምናምን እያሉ የሚያቀሳስር ነገር ይሰራሉ ማለት ነው። ስለ ሀይሚ ፍቅር ሲሆኑ ደግሞ ሲታረቁ ምናምን በቃ የሆነ መጥፎ ኔጌቲቭ ነገር ይናገራሉ። ምንም እኮ የሚያስጠላ ነገር አትሰራም። አሁን ሀይሚ ሁሉ ነገር በጣም ጥሩ ነገር ነው። ስርዓቷን ጠብቃ ከብዙ ወንድ ጋር ትጋጋጥ ምናምን በጣም በስርዓት ነው የምትሰራው ሀይሚ ማለት ነው። ግን ምንም የሰደብ ነገር የላትም። ግን ደግሞ ብዙ ሰዎች በጣም ነው የሚሰድባት የምር። እንደውም እንደ ሌሎች መጥፎ ነገር ብትሰራ የሆነ የማይመጥናትን ነገር ከብዙ ወንድ ጋር ምናምን ኦ ማይ ጋድ እንዴት እንደሚያደርጓት መገመት አይከብድም። ግን ጥሩ ስራ እየሰራች ራሱ ይሰድቧታል። ስለዚህ ዩቲዩብ ላይ ጥሩም ሰራችሁ መጥፎም ሰራችሁ ሰውን ከበለጣችሁ ትሰደባላችሁ። በቃ ጥሩም ስሩ መጥፎም ስሩ ስድብ አይቀርም። ይሄ ነው እኔ የተረዳሁት ከሀይሚ ማለት ነው። ምክንያቱም እሷ ምንም መጥፎ ነገር ሰርታ አታውቅም። ከብሩኬ ጋር ብቻ ነው የምትሰራው፣ ከሌላ ሰው ጋር ሰርታ አታውቅም። ስለዚህ ምንም ያሰድባት ነገር የለም። በቃ ከብሩኬ ጋር ስለሆነች በቃ አይፈልጉም። ታውቃላችሁ፣ ቅናታም ነው ሰው ስትበልጡት ማለት ነው። ሌላ ስለ ግምጃዬ ሲሄድ በእሷ ደግሞ እንደኛ አይነቶቹ ነው እየቀኑባት ያሉት። በቃ እሷ ስለበለጠቻቸው ምናምን እንደ እሷ መሆን ስለማይችሉ በቃ እሷን የምትሰራውን ነገር በሙሉ ማንቋሸሽ፣ የሆነ ጥሩ እንኳን ቢሆን ጥሩ ነው አይሉም። ታውቃላችሁ፣ ይሄ ምንድነው? የበታችነት ስሜት ነው። ጥሩ እንኳን ቢሆን ጥሩ ነው ብለው አስተያየት አይሰጡም። በኔጌቲቭ ፓርት እሷ መጽሐፍ ጻፍ ካለች እሷ አይደለም የጻፈችው የሰው መጽሐፍ አምጥታ አስመረቁ። እኔ ምን ላርጋችሁ ግን ቅመሞች ማለት ነው። በጣም ነው የምታሳፍሩት። እንደዚህ አይነት ነገር ከእናንተ አልጠብቅም ነበረ። ምክንያቱም ሰውን ማበረታታት እንጂ እንደዚህ ማንቋሸሽ የሆነ ነገር ሲሰራ እንዴት ነው እናንተ የራሳችሁን ጓደኞች ሳታበረታቱ ለሌላ ሰው ስታሽቃብጡ የምትኖሩት? እና በጣም ትዝብት የሚለው ራሱ አይገልጸውም። ስለዚህ እናንተ ብታንቋሽሿትም ብትሰድቧትም ምንም ብትሏት ወደ ኋላ አልተመለሰችም። እስከዛሬ እንግዲህ እየሰራች ያለች ልጅ ናት ማለት ነው። ስለዚህ ደክማችሁ ነው የምትቀሩት። ሌላው ፍቅር ናት። ፍቅር በጣም ቆንጆ ናት። ታውቃላችሁ፣ ብዙ ሴቶች ይቀኑባታል። እንደሷ መሆን አይችሉም። ግን በቃ እሷ የምትሰራውን ነገር ሁሌ እሷማ ደፋር ናት። እሷ ደግሞ ምንም ነገር ብትሏት ወደ ኋላ አትልም። ሁሉን ነገር ትሰራለች። እና ያው ፍቅር እንግዲህ ስራ እንደሆነ እኮ ያውቃሉ። ሁሉም ሰው ፍቅርና አብርሽ ስራ እየሰሩ እንደሆነ ያውቃሉ። ሩታ የሆነ ነገር ሄርሜላን ለማናደድ እንደዚህ አርግልኝ ብላት እንደሆነ ሁሉም ያውቃሉ። ግን ደግሞ እያወቁም ይሳደባሉ። ለምን? በቃ ቅናት የሚባል ነገር አለ። ቅናት የሆነ ሰውን ስማጠልሸት እንደ ቁም ነገር የሚወስዱ ሰዎች አሉና ያው ደክማችሁ ነው የምትቀሩት እንጂ ምንም ነገር የምታገኙት ጥቅም የለም። እነሱን አጥላላችሁ ማንቋሸሻችሁም ተሳደባችሁም ለውጥ የለም በቃ